የባልቻ አባነፍሶ ሀገር፣ የገረሱ ዱኪ ሀገር፣ የከቤ ብዙነሽ ሀገር ደምና አጥንታቸውን ከስክሰው የሰሩ አባቶቻችን መናኸሪያው ይሄ ነው። እነ ከቤ ብዙነሽ ጣሊያንን በማስተቃየት የሚታወቁት እነ ገረሱ ዱኪ የብዙ ጀግኖች መፍለቂያ ነው። የመጀመሪያው መከላከያ ሚኒስቴር ሀብቴ አባመላ አገራቸው እዚህ ነው። የመጀመሪያውን የአድዋ ውጊያ ላይ ጦሩን የመራው የጦር ቺፍ ኦፍ ስታፍ ገበየሁ ጉርሙ አገሩ እዚህ ነው። ገበየሁ ሲሞት የተካው ባልቻ ሳፎ አባነፍሶ አገሩ እዚህ ነው። በኋላ የምናውቃቸው እነ ሙልጌታ ቡሊ እነ ጃጋማ ኬሎ አገራቸው እዚህ ነው እያለ ታሪካቸውን እየመነዘረ ጠላትን ወራሪን እንዴት አሽመድምደው የኢትዮጵያን ነጻነት እንዳስጠበቁና ኢትዮጵያ ምትል ሀገር ስትሸጋገር ቆይታ እኛ ጋር እንደደረሰች የኛም ኃላፊነት እነሱን መስሎ እነሱን ተከትሎ ማሸጋገር እንደሆነ ለማሳየት ለመግለጥ ያግዛል። ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነትን መጠበቅ ተምረን እኛም በተግባር አሳይተናል። አባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል።